የኤለን መስክ በዶናልድ ትራምፕ ውሳኔ መበሳጨታቸው ምናልባትም ይህ የመጨረሻቸው ይሆን እንዴ የሚል ጥያቄ በብዙዎቹ ዘንድ እንዲነሳ እያደረገ ይገኛል። I was disappointed to see the massive spending bill, frankly. እንዲሁም በአሁኑ ሰዓት አሜሪካ ኤምባሲዎቿ የተማሪዎች የቪዛ ቀጠሮ እንዳይሰጥ ማዘዟ እየተሰማ ይገኛል። መረጃውን በዝርዝር ይዤላችሁ ተገኝቻለሁ። አብራችሁን ቆዩ። በቆይታችሁ ላይክ፣ ሼር እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም አሜሪካ ኤምባሲዎቿ የተማሪዎች የቪዛ ቀጠሮ እንዳይሰጡ ማዘዟ እየተነገረ ይገኛል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በውጭ ሀገር የሚገኙ ኤምባሲዎች የተማሪዎች የቪዛ ቀጠሮ እንዳይሰጡ አዟል። የአመልካቾቻችን የማህበራዊ ሚዲያ ገጾች የማጣራት ሂደት ለማስፋት በዝግጅት ላይ እንዳለ ያስተዋወቁት አስተዳደሩ ለተማሪዎች ቪዛ ቀጠሮ እንዳይሰጥ በጊዜያዊነት ማገዱ ተነግሯል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መልእክት በሰፈረበት ለዲፕሎማቲክ ማህበረሰቡ በተላከ ማስታወሻ ላይ ገዳው ተጨማሪ መመሪያ እስኪወጣ ድረስ ይቆያል ተብሏል። አስተዳደሩ የተማሪዎች አመልካቾች የማህበራዊ ሚዲያ ገጾችን የማጣራት ስራ አጠናክሮ የሚሰራ ሲሆን ይህም በኤምባሲዎችና በቆንስላ ጽህፈት ቤቶች ላይ ትልቅ እንድምታ እንደሚኖረው ተገልጿል። ትራምፕ የግራውን ርዕዮተ ዓለም እየተከተሉ ናቸው ካሏቸው ታዋቂ የአሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነ ውሳኔ ነው ተብሏል። ዩኒቨርሲቲዎቹ በግቢው ውስጥ ጸረ ሴማዊነትን እንዲሰፍን አስችለዋል። እንዲሁም የተማሪዎች የቅበላ ፖሊሲዎቻቸው አድሏዊነት አለው ሲሉ ትራምፕ ተችተዋል። የቢቢሲ የአሜሪካ አጋር ሲቢኤስ ኒውስ የተመለከተው የመንግስት የውጭ ጉዳይ መስሪያ ቤት ማስታወሻ ቀጠሮዎች ላልተሰጣቸው አመልካች ተማሪዎች አዲስ ቀጠሮ እንዲያዝላቸው፣ ነገር ግን ቀጠሮ የተሰጣቸው ተማሪዎች ግን በዚያው መሰረት እንዲስተናገዱ ይላል። በተጨማሪም የውጭ ጉዳይ መስሪያ ቤቶች ሁሉም የተማሪዎች ቪዛ አመልካቾች የማህበራዊ ሚዲያ ገጾቻቸው እንዲጣራና እንዲፈተሽ የሚያደርግ ዝግጅት እያደረገ እንደሆነ ይጠቅሳል። ከዚህ ቀደም በአሜሪካ ትምህርታቸውን ለመማር የሚፈልጉ የውጭ ሀገር ተማሪዎች ቪዛ ከመሰጠቱ በፊት በሀገራቸው በሚገኝ የአሜሪካ ኤምባሲዎች ቃለ መጠይቆችን ማድረግ ይጠበቅባቸው ነበር። የውጭ ሀገር ተማሪዎቹ ለትምህርት ክፍያ ስለሚያደርጉ ተቋማቱ ከፍተኛውን ገቢያቸውን የሚያገኙት በዚህ መልክ ነበር። ወደ ሀገራችን የሚመጡ ተማሪዎች እነማን እንደሆኑ የማጣራት ሂደቱን በቁም ነገር የምንወስደውና ያንን ማድረጋችንን እንቀጥላለን ሲሉ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ታሚ ብሩስ ለጋዜጠኞች በተናገሩት መግለጫ አሳውቀዋል። የትራምፕ አስተዳደር ለዩኒቨርሲቲዎች የሚሰጠውን በመቶ ሚሊዮኖች የሚቆጠሩ ዶላሮችን በማገድ እንዲሁም በሺዎች የሚቆጠሩ ቪዛዎችን በመሰረዝ ተማሪዎችን ከሀገር ለማስወጣት ተንቀሳቅሷል። እነዚህ የአስተዳደሩ አብዛኛዎቹ እርምጃዎች በፍርድ ቤት ታግደዋል። አንዳንዶቹ የአሜሪካ ዩኒቨርሲቲዎች በግቢያቸው ውስጥ በሚደረግ የፍልስጤም ድጋፎች ለጸረ ሴማዊነት በር ከፍተዋል ሲል ዋይት ሃውስ ከሷቸዋል። ዩኒቨርሲቲዎቹ በበኩላቸው የትራምፕ አስተዳደር በነጻነት ሐሳብን የመግለጽ መብቶችን ለመጣስ እየሞከረ ነው ሲሉ ይወቅሳሉ። ፕሬዝዳንት ትራምፕ ታዋቂው ዩኒቨርሲቲ ሃርቫርድ የውጭ ሀገር ተማሪዎችን እንዲሁም ተመራማሪዎችን እንዳይቀበል በሚል ፈቃዱን ቢሰርዙም ይህ ፖሊሲያቸው በፌዴራል ዳኛ ሊታገድ ችሏል። ይህ በሃርቫርድ ላይ የጣሉት ውሳኔም ተግባራዊ የሚሆን ከሆነ ሩብ የሚሆኑት ተማሪዎች ከውጭ ሀገር የሆኑት ተቋሙ በከፍተኛ ሁኔታ ሊጎዳ እንደሚችል እየተነገረ ነው። በሌላ መረጃ በትራምፕ ውሳኔ የተበሳጨው መስክ ከፕሬዝዳንቱ ጋር ይቆራረጥ ይሆን? የዓለማችን ቁጥር 1 ቢሊዮነር እና በአሜሪካ እየተካሄደ ያለው ለውጥ ቁልፍ ሰው ኤለን መስክ የፕሬዝዳንት ዶናልድ ትራምፕ የግብር እፎይታ መተቸቱ አነጋጋሪ ሆኗል። የቅርብ አጋሩ ትራምፕ ትልቅና ውብ ሲሉ የጠሩትን የትሪሊዮን ዶላር ግብር መስክ ተችተዋል። ባለፈው ሳምንት የአሜሪካ ሕዝብ ተወካዮች ምክር ቤት የግብር እፎይታን በማጽደቅ የአሜሪካን የመከላከያ ወጪ ለመጨመር ቃል ገብቷል። ረቂቁ በቀጣይ ወደ ሕግ መወሰኛ ምክር ቤት ወይም ደግሞ ሴኔት ያመራልም ተብሏል። ቢሊዮነሩ የቴክኖሎጂ ሰው መስክ ለቢቢሲ የአሜሪካ አጋር ሲቢኤስ እንደተናገረው በፕሬዝዳንት ትራምፕ እቅድ እጅጉን ተበሳጭቷል። የመንግስት ወጪን ለመቀነስ የሰራውን ስራ የሚያጣጥል እንደሆነና በዚህም እንዳዘነ ገልጿል። I was disappointed to see the massive spending bill, frankly.
which increases the budget deficit, not just decrease it, and undermines the work that the Doge team is doing. I actually thought that when this big, beautiful bill came along, I mean, like, everything he's done on Doge gets wiped out in the first year. I think a bill can be big or it can be beautiful. But I don't know if it can be both. My personal opinion. Your detractors, Mr. Musk. I have to what? Including a lot of Democrats. I have detractors? You do, sir. I don't believe it. Say መስክ ለውጭ ሀገራት የሚላክ እርዳታን ጨምሮ የተለያዩ የውጭ ቅነሳዎች አድርጓል። ከዚህ ኃላፊነቱ ከመራቁ በተጨማሪ ለፖለቲካ የሚያወጣውን ወጪ እንደሚቀንስም ገልጿል። እውነቱን ለመናገር ከፍተኛ ወጪ ያለው ረቂቅ መቅረቡ አስከፍቶኛል። የትራምፕ እቅድ የበጀት ጉድለቱን የሚጨምር እንጂ የሚቀንስ አይደለም ብሏል። የቀረበው ረቂቅ የበጀት ጉድለትን እንደሚጨምር ተገልጿል። በየዓመቱ የአሜሪካ መንግስት ወጪ ከገቢው በላይ የ600 ቢሊዮን ዶላር ልዩነት እንዲኖረው ያደርጋልም ተብሏል። መስክ አክሎም ረቂቅ አዋጁ የሚመራውን መስሪያ ቤት ስራ የሚያረክስ ነው ሲል ነቅፏል። እቅዱ ወይም ትልቅ ወይም ውብ ይሆናል፣ ሁለቱም መሆን የሚችል አይመስለኝም ብሏል። በግብር እቅድ በሪፐብሊካኖች መካከል ያለውን ልዩነት የመስክ ተቃውሞም ያስተጋባል። ረቂቁ ብዙ ተቃውሞ ቀርቦበት ነው ያለፈው። እንደ አውሮፓውያን አቆጣጠር በ2017 የቀረቡ የግብር እፎይታዎችን የሚሽር ሲሆን ለመከላከያ ከፍተኛ የበጀት ጭማሪ የሚያስገኝ ይሆናል። ስደተኞችን ከአሜሪካ ለማባረርም ገንዘብ ፈሰስ ይደረግበታል። ከ250 ሚሊዮን ዶላር በላይ ለትራምፕ የለገሰው መስክ ከጊዜ ወደ ጊዜ ራሱን ከትራምፕ እያራቀ መጥቷል። መስክ ከዶጅ ራሱን በማራቅ የቴስላ መሪነቱን አጠናክሮ እንደሚቀጥልና ለፖለቲካ የሚያወጣውን ገንዘብ እንደሚቀንስም ተናግሯል። መስክ የዶጅ ኃላፊ ሲሆን ቴስላ የኤሌክትሪክ መኪና የገበያ ድርሻው አሽቆልቁሏል። ከፍተኛ ተቃውሞም ገጥሞታል። በሺዎች የሚቆጠሩ የፌደራል መንግስት ሰራተኞችን ማባረርና የአሜሪካ ዓለም አቀፍ ተራድኦ ስራዎችን ማቋረጥ መስክን አስተችቶታል። መስክ በበኩሉ መደረግ ያለበትን ነው ያደረኩት ሲል አስተባብሏል። ውድ የሳሚት ቻናል ተከታታዮች አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ላይክ ያደረጋችሁ መረጃው ብዙዎች ጋር እንዲደርስ አድርጉ። አዲስ ከሆናችሁ ደግሞ ተመሳሳይ መረጃዎች እንዲደርሷችሁ ሰብስክራይብ አድርጋችሁ የሳሚት ቤተሰብ ይሁኑ። ላለው ሰላም፣ ጤና፣ ፍቅር ለሁላችሁም ጤና ይስጥልን።